ሰላም ጤና ይስጥልን ውድ የተከበራችሁ ቤተሰቦቻችን፣ ያልተጠበቀ ፍቅር ክፍል 1 እንደጠየቅናችሁ ዳንኤል ለሜሮን ምን ይነግራት ይሆን? ክፍል 2 ይቀጥላል። ያልተጠበቀ ፍቅር ክፍል 2። በማግስቱ ሜሮን ልቧ እየተንቀጠቀጠ ከፊት ለፊት ቆመች። ጥያቄዎች በአእምሯም እያመላለሰች ነበር። ምን ሊነግረኝ ይሆን? ለምን እንደዚህ ስለምን ጠፋ? ጥቂት ደቂቃዎች ከቆየች በኋላ ዳንኤል ቀስ ብሎ መጣ። ፊቱ የተጨነቀ ይመስላል። ሜሮን ይቅርታ አላት ዝቅ ባለ ድምፅ። ምን ሆነ? ለምን እንደዚህ ጠፋ? አለች እያለቀሰች። ዳንኤል አይኑ ወደ መሬት አወረደ። ሜሪ እውነቱን ልንገርሽ አላት በጭንቀት ስሜት። አዎ አለች ተደናግጣ። ቤተሰቦቼ ከዚህ ከተማ ሊወጡ ነው፣ ወደ ሌላም ሀገር ሊሄዱ ነው አላት እየፈራ። ሜሮን እንደተሰበረ ተሰማት። ምን ታዲያ እኔስ? አለች በድንጋጤ። ዳንኤል እጇን ያዝ አረጋት። ልተውሽ አልችልም፣ ግን ህይወት እየገፋኝ ነው። ሜሮን እንባዋ ማቆም አልቻለችም። ፍቅር ካለ ርቀት ምንም አይደለም አይደል? በማለት ጠየቀችው። ዳንኤል ፈገግ አለ፣ እንባውም ከዓይኑ ወረደ። ሜሮን ጥብቅ አድርጋ አቀፈችው። ልቤ ያንተ ከሆነ እንዴት አልጠብቅህም? በተሰበረ ልብ ዳንኤልም ተሰናብቷት ሄደ። ነገር ግን ከመሄዴ በፊት አንድ ቀለበት ልስጥሽ፣ ይሄ እስከ መመለስ ድረስ የፍቅራችን ምልክት ነው አላት። ሜሮን በእንባ ፈገግ አለች፣ ግን በልቧ አንድ ጥያቄ ነበር። በእውነት ይመለስ ይሆን? ቀናት ወራት አለፉ። ሜሮን በየቀኑ ዳንኤል ትጠብቃል ነበር። በሰጣት ቀለበት ፍቅራቸውን እያሰበች ከቆመችበት በሀሳብ ጭልጥ ብላ ትሄዳለች። አንድ ቀን ካፌ ውስጥ ስትሰራ ከጀርባዋ በኩል አንድ የምታውቀው ድምፅ ትሰማለች። አሁን ትጠብቂኛለሽ የሚል ነበር። በፍጥነት ዞር አለች። ዳንኤል ነበር። ሜሮን በደስታ እያለቀሰች ወደ እሱ ሮጠች። እቅፍ አደረጋት። የገባሁት ቃል አልረሳሁም፣ ልቤ ያለው ከአንቺ ጋር ነው አላት። በሰው ሁሉ ፊት ተንበርክኮ አንድ ቀለበት አወጣ። ሜሮን ለዘላለም ከኔ ጋር ትኖሪያለሽ፣ ታገብኛለሽ የሚል ነበር። ሜሮን በእንባ እየሳቀች አዎ አለች በደስታ ስሜት። ሰዎች በደስታ ጨበጨቡ። ምሽቱም አለፈ። ቀናት ተቆጠሩ፣ ወራቶች አለፉ። እውነት ሜሮን እና ዳንኤል እስከ መጨረሻ በፍቅር ይዛለቁ ይሆን? ሀሳብ አስተያየታችሁ ኮሜንት መስጫው ላይ አስቀምጡልን። ቪዲዮውን ከወደዳችሁ ደግሞ ላይክ እና ሰብስክራይብ ማድረጋችሁን እንዳትዘነጉ። ሰላም ሁኑ። ክፍል 3 ይቀጥላል።